እሺ መቀጠል እንችላለን። ይቅርታ እንጠይቃለን። በተወሰነ ደረጃ የድምፅ ማስተጋባቶች አሉ፣ እነዛ ይስተካከላሉ። ወደ ተነሳውበት ነጥብ ልሂድና እዛው ላይ አተኩሬ ልቀጥል። አይ ቲንክ ይሰማል ይመስለኛል። ጥሩ ነው ድምፁ። በጣም ጥሩ። ስለዚህ የአብይ አገዛዝ በማህበረሰብ በኩል በኦሮሞና በአማራ ማህበረሰብ መካከል ምንም አይነት ችግር እንደሌለ ይታወቃል። ፖለቲከኞቹ ግን በየጊዜው የሚፈጥሯቸው የፖለቲካ እንቅስቃሴዎች እና ሆን ብለው እነሱን በስልጣን ሊያቆይ የሚችል ለነሱ ህብረተሰቡን ምሽግ ለማድረግ እንዲረዳቸው የሚዘሩት ጥላቻ በማህበረሰባዊ ቅራኔ እንዳለ አስመስለው በመገንባት አሁን የተፈጠረውን እልቂት እና በተለይ የአማራ ህዝብ እንደ ጠላት ታይቶ ተሳዳጅ እንዲሆን በሚሊዮን የሚቆጠር ከኦሮሚያ ክልል በአንድ ዓመት ውስጥ እንዲፈናቀል በብዙ ሺዎች እና በ10 ሺዎች የሚቆጠሩ ደግሞ በግፍ እየተገደሉ በምንድን ነው በአንድ ጉድጓድ አነባብረው በመቅበር በዚህ ምድር ላይ አንዳንዶቹ ተነግረው የማያውቁ ግፎች እንዲፈጸሙ ሆኗል ባለፉት 5 ዓመታት። ይሄንን ያደረጉበት መሰረታዊ ምክንያት የያዙትን የፖለቲካ ግብ ለማሳካት እንደሆነ ግልጽ ነው። ይሄ ሁኔታ ሂዶ የፖለቲካ የያዙት የተሳሳተ የፖለቲካ ዓላማ ሌሎችም ላይ ተመሳሳይ አደጋ ይዞ እንደሚመጣ ደጋግመንም ስንገልጽ ነበረ። ሲከሰትም አይተናል። አሁን ግን የበለጠ ደግሞ የጎላ መምጣቱን የሚያሳዩ መረጃዎች አሉ። የዛሬን ሁኔታ ብቻ በመግለጽ ላስረዳ። በጅማ ዞን ጅማ ኦሞ ናዳ ወረዳ ኤሪቾ የሚባል ቀበሌ ላይ በጣም ሰፋ ያለ ህዝብ ይኖራል። በተለይ ከ1980 ዓመተ ምህረት በኢትዮጵያ አቆጣጠር የኢህአዴግ መንግስት የኢህአዴግ አገዛዝ ከመምጣቱ ከ3 ዓመታት ቢያንስ ቀደም ብሎ በዚህ አካባቢውን እያለሙ ጫካ የነበረ አካባቢ ነው። ሰዎች የሚኖሩበት ቦታ አልነበረም። ይህ የኢትዮጵያ ክፍል ነው። በዚህ አካባቢ ላይ አልምተው ኑሯቸውን እንዲመሰርቱ በወቅቱ የነበረው መንግስት ፈቅዶ ይህንን በማልማት አካባቢውን በማልማት ሲኖሩ የነበሩ እንግዲህ በጥቅሉ ከ33 ዓመት በላይ የኖሩበት አካባቢ ከ1987 ገደማ ወይም እነሱ በአካባቢው ላይ አልምተው መኖር ከጀመሩ ቢያንስ ከ10 ዓመት በኋላ በትንሹ ከ9-10 ዓመት በኋላ 1987 ገደማ ነው እንግዲህ ይሄ አሁን የአከላለል ሰርተው ህገ መንግስት የሚባል አጽድቀናል ያሉት። በዚሁ መሰረት እዛ ያሉ ተወላጆችን በአሁኑ ወቅት ይሄ አካባቢ የእናንተ አይደለም፣ ለዚህ አካባቢ እናንተ ሰፋሪና መጤ ናችሁ በማለት የከምባታ እና የሀዲያ ተወላጆችን አካባቢውን ለቀው እንዲወጡ ለማስገደድ የታጠቁ ኃይሎችን ስምሪት ሰጥተው ነበረ። ይሄንን የማድረግ ልማድ እንደሚታወቀው በቀጥታ በሽመልስ አብዲሳን የሚመራው። ለዚህ ማስረጃ የሚሆነን ሻሸመኔ ላይ ያን ያህል የማውደምና የማቃጠል ስራ ሲሰራ ሻሸመኔ ከንቲባ በቀጥታ ለሽመልስ አብዲሳ በመደወል እንደዚህ እየሆነ ነው፣ እንዴት አድርገን ህብረተሰቡን እንታደግ ሲለው የሚመለከት ጉዳይ አይደለም ማርፈተኛ እንዳለው ተናግሮ ነበር። በኋላ ላይ ግን ይህንን ወንጀል ለመደበቅ ከንቲባውን እስር ቤት መወርወር ነው አማራጭ ያደረጉት። ከንቲባው በፍርድ ቤት ከተናገራቸው ንግግሮች አንዱ ይሄው ነበረ። ሆን ተብሎ የሚደረግ መሆኑ ተጋልጧል። ጅማ ላይ ዛሬ በተወሰደ እርምጃ 2 ሰው ተገድለዋል። 6 ቤቶች በእሳት ሙሉ በሙሉ እንዲወድሙ ተደርጓል። 43 የቀንድ ከብቶችና 170 ኩንታል በቆሎና ጤፍ ተዘርፏል። ኦሞ ናዳ ፖሊስ ጣቢያ ወስደው ወደ 14 የሚጠጉትን ደግሞ አጉረዋቸዋል። በየቦታው በምትመለከቱት መልኩ በዚህ በምስሉ ላይ እንደምታዩት የሰው ልጆች መኖሪያ እና በብዙ ድካምና ልፋት ያከማቹት ሀብት በእሳት የወደመ አመዱ እንዲተርፋቸው ተደርጓል።
እነዚህ ለዚህ መከራና ጉዳት የተዳረጉ የሀዲያ እና የከምባታ ተወላጆች በአንድ ጀንበር ሀብታቸውን ንብረታቸውን አጥተዋል። ሰብሎቻቸው ወድበዋል። ከዚህ በኋላም እዚህ አካባቢ ላይ መኖር አትችሉም፣ ይሄ የእናንተ ሀገር አይደለም፣ ሀገር ፍለጋ ውጡ ነው የተባሉት። ይሄ ነው እየተከናወነ ያለው። ከደቡብ አካባቢን ካነሳው ሌላው በአማራ ክልል ቅድም ምናላቸው እንዳነሳው የተከናወኑ ተግባሮች አሉ። እነዚህ ምስሎቹ እንድታያቸው መልካም ነው። አንድ አጠር ያለች ቪዲዮም አለች ልዩ ካለ እሱንም ልታጫውቸው ትችያለሽ። በጣም በአሳዛኝ ሁኔታ ነው በዚህ መልኩ ንብረታቸው እየወደመ አገር ተወልደው ያደጉበትን አካባቢ ጥለው እንዲሰደዱ ይሄ የእናንተ ክልል አይደለም ነው እየተባሉ ያሉት። ይሄ ኦሮሚያ ነው፣ እናንተ ሀዲያ ከምባታ ሁናችሁ እዚህ ውስጥ መኖር አትችሉም እየተባሉ ነው ለስደትና ለመከራ ለፈተና እየተዳረጉ ያሉት። ኢትዮጵያ የገባችበት በጣም ከባድ አጣብቂኝ እነ ብርሃኑ ጁላ ይሄ ጉዳዩ አይደለም። ሰራዊት የሚያዘምተው አማራ ክልል ባለፉት 5 ዓመታት ግን በዚህ ደረጃ የሰው ልጅ መኖር ማይችልበት ሁኔታ እንዲፈጠር በማድረግ ረገድ በጣም ተቀናጅተው የፖለቲካ ኃይሎቹም ሌሎችም ተቀናጅተው ነው ይህን ተግባር ሲያከናውኑ የቆዩት። እንግዲህ በዚሁ አጋጣሚ የሀዲያም የከምባታም ተወላጆች በዚህ ሁኔታ ለሚደርስባችሁ ግፍ የኢትዮጵያ ሕዝብ ድምፅ እንዲሆን በተደጋጋሚ እንዳደረግነው ጥሪ ለማድረግ እንወዳለን። ሁሉም አካላት ይገባኛል ብሎ ድምፅ መሆን ይገባናል ብለው ሊረባረብ ድምፅ ሊሆናቸውም የሚገባ ወቅት ነው ብዬ አምናለሁ። ስንት ህጻናት ከትምህርት ገበታቸው ይፈናቀላሉ፣ ለመከራ ለስቃይ በዚህ መልኩ ይዳረጋሉ። ይሄ አሁን ተነግሮ ብቻ ማብቃት ያለበት አይደለም። የእነዚህ ዜጎች ፈተናና መከራ አሁንም ተከታትሎ ለዓለም አቀፍ ተቋማትም እንዲደርስ በማድረግ በዚህ በሰሜን አሜሪካ በዚሁ አጋጣሚ የአማራን ህዝብ መብትና ጥቅም ለማስከበር እየደረሰበት ያለውን በደል ሁሉ ለማስረዳት የምትንቀሳቀሱ ማህበራት ይህንን ጉዳይ ትኩረት ብትሰጡትና እናውቃለን በኢትዮጵያ ውስጥ ምንም በደል እንዲኖር አንፈልግም፣ ኢትዮጵያ እንድትቀጥል እንፈልጋለን የሚለው አቋም ነው ያላችሁ። ባላችሁ ኮንታክት እንዲህ ያለውን ግፍ ዓለም እንዲያውቀው በማድረግ ብትተባበሩ መልካም ነው። ሌሎቻችሁም በተመሳሳይ ቢሆን መልካም ነው ብዬ አስባለሁ። ወደ አማራ ክልል ሳልፍ ወረኢሉ ላይ የብርሃኑ ጁላ ሰራዊት ከባድ መሳሪያ ከትላንትና ጀምሮ ሲተክልና ሲያመቻች ቆይቷል። አንዳንድ ወታደራዊ እና ወታደራዊ ነክ ባለሙያዎች በወረኢሉ እያስቀመጧቸው ያሉ መሳሪያዎች በዋነኛነት ወደ ደሴና ማጀቴ አካባቢን ለማጥቃት በሚመች መልኩ የተዘጋጀ ነው። የረጅም ርቀት መሳሪያዎች ሳይቀሩ በቦታው ላይ አዘጋጅተዋል የሚል ነው። ከወረኢሉ ላይ ለምን ተመረጠ? እነዚህ ወታደራዊ ጉዳዮችን ትንተና የሚሰጡ አካላትን ጋብዘን እንዲያስረዱ ለማድረግ እንሞክራለን። በሰሜን ሸዋ የብርሃኑ ጁላ ሰራዊት ሲቪሊያንን መግደሉን ቀጥሏል። በዛሬው ዕለትም እጅግ በርካታ ቤቶች የከባድ መሳሪያ ጥቃት ሰለባ ሆነዋል። በአካባቢው ላይ አርሶ አደሩ ብርሃኑ ጁላ ከላከው ኃይል ጋር ራሱን ለማትረፍ ራሱን ለመከላከል ትግል እያደረገ እንደሚገኝ ነግረውናል። ሌላው ከትግራይ ክልል አንጻር አንድ ዜና አለ። በትግራይ ክልል ሰምረ የሚባል ወረዳ ላይ ወይም ሳምሪ የሚባል ወረዳ ላይ በረሃብ ምክንያት እዛ አካባቢ ባሉ 2 ጎጦች ላይ የምግብ እጥረት በመኖሩ ምክንያት በረሃብ እስካሁን 25 ሰዎች እንደሞቱ የአካባቢው ነዋሪዎች ለቢቢሲ ተናግረዋል። ቢቢሲ የክልሉ የአደጋና ስጋት መከላከል ወይም የአደጋና የስጋት መከላከል ቅድመ ዝግጅት ኮሚሽን የሚባል አለ። እሱ በጉዳዩ ላይ ማብራሪያ እንዲሰጥ ተደጋጋሚ ሙከራ ቢያደርግም ክልሉ በዚህ ጉዳይ ላይ መረጃ ለመስጠት ፈቃደኛ ሳይሆን ቀርቷል። በዚሁ አጋጣሚ በቅርቡ እንደ 100,000 ሰዎች ሊደርስ የሚችል የእርዳታ እህል በመዘረፉ እርዳታ ዓለም አቀፍ ተቋማት ወይም የእርዳታ ለጋሽ ድርጅቶች ወደ ትግራይ የሚሄደውን የእርዳታ እህል ማቋረጣቸው ይታወቃል።
ይህን ሁኔታ በተመለከተ የክልሉ መንግስት አጣርቶ ኃላፊነት አልወሰደም። የፌዴራሉ መንግስት ነኝ የሚለውም አካል አጣርቶ አላቀረበም። ለ100,000 ሰዎች ሊደርስ የሚችል እህል ተዘርፎ የት እንደደረሰ አልታወቀም። በዚሁ ምክንያት ለጋሽ ድርጅቶች እህል ማድረስ አቆመዋል። ይሁን እንጂ ደሃው መሬት ላይ ግን እናቶች እንባቸው አላቆመም። የክልሉ አደጋና ዝግጁነት ወይም ስጋት ኮሚሽን መረጃ ለመስጠትም ፈቃደኛ አይደለም፣ ወይም ደግሞ በተደጋጋሚ ተሞክሮ ሊገኝ አልቻለም። 25 ሰዎች ግን በረሃብ ምክንያት ሞተዋል። ይህንንም መስማት በእጅጉ የሚያሳዝን ነው። ግን አጠቃላይ ህብረተሰቡ እንዲያውቀው እንዲረዳው ለማድረግ ነው። እንግዲህ ሌሎቹን ብሩክ ኋላም በውይይት የምንመለስባቸው ናቸው። ከአማራ ክልል አንጻር ከጉባኤው አንጻር ምን አላቸው ያነሳውን አንድ ኮሜንት ብቻ አድርጌ ነው የማቆመው። እንዳውም ቅድም በቪዲዮ መግለጫ ሲሰጥ ሰውየው የምር ከልቤ አስቆኛል እና በቃ ያጎነበስኩት ለዛ ነበረ። ዛሬ መጥቶ ማብራሪያ ነው የሰጠው እነማን ተሳታፊዎች እንደሚሆኑና አጀንዳውን ማለት ነው። እና ምን አደከመው? እኛ ትላንት በሙሉ እኮ ማብራሪያ ሰጥተናል እኮ። ዛሬ ምን ማብራሪያ ነው የሚሰጠው? ያው የሚሳተፉትም ሰምተዋል፣ እንደሚያዳምጡም ያውቃል። በሳተላይት ስርጭት አለ ባገር ውስጥ ትላንትና በሙሉ እነማን ይሳተፋሉ፣ አጀንዳው ምንድነው፣ አጀንዳዋ ላይ ትንሽ መንግስትን የማጽናት የመመስረት ወዘተረፈ የሚል ቃላት ተጠቅሟል። ይሄ የዚህ አጀንዳ ግልባጩ ምን እንደሆነ መንግስትን ማጥናት ሲል ምን ማለት እንደሆነ እንዴት አድርገው አማራ ክልል ጉዳዩን በኃይል ለመፍታትና ኦህዴድ ሙሉ በሙሉ በመዳፉ ስር ለማድረግ ተወካዮቹን ባህር ዳር አስቀምጦ የአማራ ክልል መሪዎች ለማለት እና ለመሰየም ዝግጅት ማድረጉን በየደረጃው ያሉ ለአማራ ሕዝብ ተቆርቋሪነት ያሳዩ ከላይ ጀምሮ እስከታች ያሉ ተመንጥረው ሊባረሩ እንደሆነ ያለምንም ማመንታት እንደ ጀነራል አበባው እንጠርገዋለን የሚል ሰው ደግሞ በክልሉ ላይ ተመድቦ ኃላፊነት እንዲሰጠው ወይም እንደ ሟቹ አቶ ግርማ ከየጉድጓዱ እናወጣዋለን ይሄ ናይጥ ምናምን የሚል ሰው አምጥተው እዛ ቦታ ላይ ማስቀመጥና አሁንም ተመሳሳይ ተግባር ለመከወን ዝግጅት እያደረጉ መሆኑ ተገልጿል። ወዴት ሊያመራ ይችላል ይሄ ሁኔታ የሚለው አጀንዳው ቁልፍ ነው። አንድና አንድ ነው። አማራ ክልልን ኦህዴድ በማናቸው መንገድ የኃይል እርምጃ ወስጄ ትጥቅ አስፈትቼ እጅ ወደ ላይ ብሎ ለእኔ የገበረ እንዲሆን አድርጋለሁ፣ አንድም አርሶ አደር መሳሪያ መያዝ አይችልም የሚል አቋም አለው። ይሄንን ለማስፈጸም ያደረገው የ3 ወር ፕሮጀክት ከሽፏል። ያ መክሸፉን ተከትሎ የተለያየ ምክንያት አቅርቧል። በዚሁ አጋጣሚ ጀነራል ተፈራ ማሞን ወደ ሀገር እንዳይወጣ የከለከሉት ከዚያ ከክልከላ ጋር አያይዘው እንደ ክስ ያቀረቡበት ምንድነው? እንዳይወጣ የዛሬ ዓመት ገደማ ፍትህ መጽሔት ላይ ባደረገው ቃለ ምልልስ ልዩ ኃይል በአሁኑ ወቅት የተበተነው በዚያ ቃለ ምልልስ ነው። በጽሁፍ ነው በነገራችን ላይ ልዩ ኃይሉ የተበተነው ጀነራል ተፈራ ማሞ የዛሬ ዓመት ገደማ ፍትህ መጽሔት ላይ በጻፈው ነው ይላል። ባለፈው እዚሁ ስንወያይ ደግሞ ልዩ ኃይሉ ለምን ፈረሰ ለሚለው ወይም ለምን ተበተነ የሚለው ብርሃኑ ጁላ ኮንስፓይረሲ ስላለ ነው፣ የክልሉ መንግስት የጎራ መደበላለቅ ስላለበት ነው ብሎ ነበረ። በቪዲዮ ማሰምተን ነበረ። የክልሉ መንግስት ደግሞ አይ በሚዲያዎች በፕሮፓጋንዳ ስለተበለጥንና ግርታ ስለተፈጠረ ነው፣ በመግባባት እንፈተዋለን፣ ማወያየት ቀድመን ስላላወያየን ነው የሚል መልስ ነበር የሰጠው። አሁን ደግሞ መጥተው ጀነራል ተፈራ ማሞ ከዓመት በፊት በጻፈው ጽሁፍ ነው አሁን የተበተነው የሚል ደግሞ እሱ ላይ ክስ ይዘው መጥተዋል። ብቻ በማናቸው መልኩ አማራውን አንገት እናስደፋለን የሚለው ዘመቻቸው እንደቀጠለ ነው። በዝርዝር ጉዳዮች ላይ ኋላ እንመለስበታለን። ሀብታሙ ከልብ አመሰግናለሁ። ጊዜ ይስጥልኝ። ወደ ውይይታችን የሚያሻግሩ ነጥቦችን አንስታችኋል። አንድ ማስታወቂያ አለኝ። እንግዲህ ታላቅ የድጋፍ ጥሪ የሚል ነው። ልዩ ከደረሰች በምስሉ በማንኛውም ሰዓት አሳይን። እሑድ ግንቦት 14 2015 ወይም ደግሞ ሜይ 21 2023 ዓ.ም እንግዲህ በተለይ ደግሞ በሸዋና አካባቢ የሚገኙ ገበሬዎች በአሁኑ ሰዓት ምንም አይነት ድጋፍ የማይደረግላቸው
እጅግ ማረስም ያልቻሉ ከመሆኑ አንጻር እዛ አካባቢ ያሉትን ገበሬዎች ለመደገፍ ድጋፍ እያሰባሰቡ ነው እንደሚገኙ ነው ያለው መረጃ የሚያመለክተው። በሞረሽ ወገንና የአማራ ድል የተዘጋጀ ድጋፍ ቴሌቶን ነው። በዚህ ላይ ድጋፋችሁን ይሻሉ፣ ድጋፋችሁን ይፈልጋሉ እና በቴሌቶን ላይ እንድትሳተፉት ግብዣ ተደርጎላቸዋል። ሁሉም ኢትዮጵያዊ ለእነኚህ ገበሬዎች ቢያንስ የሚያርሱበትን እና ድጋፍ ለማድረግ ስለሚያሰባስቡ ድጋፍ እንድታደርጉላቸው ይጠይቃሉ። ከልብ አመሰግናለሁ። ልዩ ወደ ውይይታችን እንድንሻገር ምናልባት አቶ ገለታው ምናልባት በውይይታችን በፊት ትላንትና አንድ መረጃ ወጥቶ ስለነበረ ከሱ እንድንጀምር ስለምፈልግ ነው። ትላንትና የኢትዮጵያን ሕገ መንግስት ለማሻሻል ወይም ደግሞ መሻሻል አለባቸው ተብሎ የሚታሰቡ ነጥቦችን ያነሳ አንድ ዜና ወጥቷል። ይሄ ዜና በወጣ በነጋታው ግን ያየነው ነገር ትላንትና ያሰቡት ነገር ሌላ ስለነበር ነው ያንን የኢትዮጵያን ሕዝብ ለማደናገርና ለመሸፈን ያወጡት የሚል ነገር እየተነሳ ስለሆነ እሱ ላይ ሕገ መንግስትን ከማሻሻል አንጻር በእርግጥ የኢትዮጵያ መንግስት አሁን ያለው የአብይ አስተዳደርና ገዢው መንግስት በተለይ ደግሞ ኦህዴድ ብልጽግና ሕገ መንግስቱ እንዲሻሻል ይፈልጋሉ ወይ የሚል ጥያቄ ትላንት ማንስቻለሁ። አቶ ገለታ እሱ ላይ አስተያየት እንዲሰጥ እፈልጋለሁ። ሁለተኛ እንግዲህ አሁን የአገሪቷ ምናልባትም የቤተ መንግስት ልማት ጀምራለች እና የጠቅላይ ሚኒስትሩ ሲገርመን አቶ ሽመልስ ደገመን ነው እንግዲህ ጠቅላይ ሚኒስትሩ 15 ቢሊዮን ዶላር ነው የሚያወጡት ቤተ መንግስት ለመገንባት ማለት ነው። አቶ ሽመልስ ደግሞ በተመሳሳይ እንደዚሁ ዛሬ ቤተ መንግስት ገነባለሁ ብሎ ወጥቷል። ምን በመጀመሪያ ደረጃ የቤተ መንግስት ግንባታ ወይም ደግሞ የልማቱ የቤተ መንግስት ልማቱ ለኢትዮጵያ አሁን ኢምፖርታንት ነው ወይም ቢለው በጣም ተደጋግመን ስለነሳ አሁንም ማንሳታችን አይቀርም፣ እሱ ላይ እናነሳለን። እንግዲህ ሀገሪቷ ላይ የሚካሄደው በጠቅላይ ሚኒስትሩ ስልጣን ከመጣ ጊዜ ጀምሮ እየተካሄዱ ያሉ ነገሮች ቤተ መንግስት ግንባታ፣ የሪዞርት ግንባታ፣ የጫካ ፕሮጀክት፣ ፓርክ የፓርኪንግ እና የፓርክ ፕሮጀክት ላይ ትኩረቱ እነኚህ ነገሮች ግን የኢትዮጵያን ህዝብ ወይም ደግሞ ይህንን ማህበረሰብ ይህንን ህዝብ ከመጥቀም አንጻር ምን ያክል ናቸው የሚል ነገር መነሳት ስላለበት እንደ ጠቅለል አድርገህ እዚህ ላይ ከትላንትና ከወጣው ዜናው ጀምረ አሁን እየነገሩን ያለውን እቅድ ደግሞ የተወሰነ ነገር በልበት አድርገን። እሺ፣ አመሰግናለሁ ብሩክ እና ሀብታሙም ምናላቸውም እንደገና አብረን ስለተገናኘን ደስ ብሎኛል በጣም። እነዚህ ሁለት ኢሹስ ሪሊ በጣም ሀገራችን ምን ያህል የተሳከረ በየጊዜው ከአንዱ አዘቅት ወደ ሌላው እየወሰዱ እንደሚዘፍቁን ማሳያዎች ናቸው። እንደተባለው የዚህ የህገ መንግስት ማሻሻያ ይሄ መንግስት አይደለም ይሄ ያነሳው። መጀመሪያ ረጅም ጊዜ ይሄ መንግስት ይሻሻል ዘንድ ኢትዮጵያውያን ሲጠይቁ ነው የኖሩት። የኢትዮጵያ ህሊና አይደለም። የህገ መንግስት ባለሙያዎች ህገ መንግስትን የሚለውን ኮንሴፕት ዲፋይን ሲያደርጉት ህሊና ነው ይላሉ። የህዝብ ህሊና። አሁን የአንድ ሰው ህሊና አለው አይደለም? ልክ እንደዛ የህዝብ ህሊና ነው ይባላል ህገ መንግስት። እና ይሄ ህሊናችን አይደለም፣ ይሄ የኛ ጀጅመንት አይደለም፣ የኢትዮጵያውያን ህሊና አይደለም፣ ይሄ አይመጥነንም እና መሻሻል አለበት የሚል ረጅም ጊዜ የነበረ ትግል ነው። ግን አሁን ምንድን ነው አብይ ባለፈው ጊዜ ወደዚህ የመጣ ጊዜ ታስታውሱ እንደሆነ አሁን በቅርብ የመጣ ጊዜ እዚህ የተወሰኑ ሰዎችን ሰብስቦ እንደሰማ ነው አይዟችሁ የምክክር ኮሚሽን ተቋቁሟል፣ የምክክር ኮሚሽኑ አመካክሮ ሲያበቃ ህገ መንግስት ይሻሻላል የሚል ነገር ነው ተናግሮ ሄደው አሁን በቅርብ። አሁን ደግሞ የምክክር ኮሚሽን የሚባለውን ነገር ወደዛ ሊያፈርስ ነው የሚል ዜና ነው የሰማሁት። ምን ያህል እርግጠኛ እንደሆነ አላውቅም። ግን በጎን ደግሞ በአቋራጭ ያዛ አንድ ራሱ የሚያዘው አንድ ተቋም ህገ መንግስት ሊሻሻል ነው የሚል ዜና ትላንትና ይዘው ብቅ ብለዋል። እና ይሄ ብዙ ሰው እንደገመተው በተለይም አሁን መንግስት ከፍተኛ ስጋት ላይ ስለሆነ በየቀኑ አዳዲስ ነገሮችን ማምጣት ካልቻለ ኢንፍሌሽኑ፣ የዚህ የገበያው ግሽበት፣ ሌሎች ተቃውሞዎች መንግስትን በየቀኑ ሰፍጠው ሰንገው ስለያዙት ሰቅዘው ስለያዙት በየቀኑ ለሰርቫይቫል የሚሆኑ ዜናዎች መንዛት አለበት። በየቀኑ አዳዲስ ነገር ማምረት መቻል አለበት። አልኖርም ብሎ ስጋት ላይ የሆነ እና የድንጋጤ ዜና ነው ማለት ነው። በመሰረቱ ኢትዮጵያ ውስጥ ህገ መንግስት የሚሻሻለው በመጀመሪያ ደረጃ አንድ ሶስት የተለያዩ የተራራቁ በህገ መንግስት አሜንድመንት ዙሪያ ሶስት የተራራቁ ሀሳቦች ሲታረቁ ነው። መጀመሪያው በኢትዮጵያ ህገ መንግስት መሻሻል ዙሪያ ላይ መጀመሪያው ጎራ
አሜንድመንት ነው የሚያስፈልገው የሚላል ኢትዮጵያ ውስጥ። አሜንድመንት ማለት እንግዲህ ኮንስቲቱሽናል አሜንድመንት ማለት አንዳንድ አንቀጾች ነቀስ ነቀስ አድርገህ እነዚህ ይስተካከላሉ የሚባል አሰራር ማለት ነው። የትም ሀገር እንዳለው አንቀጽ 5 ተሻሻለ፣ አንቀጽ 15 ተሻሻለ የሚባለው ኮንስቲቱሽናል አሜንድመንት። ሁለተኛው ጎራ የኢትዮጵያ ህገ መንግስት አሜንድመንት አይደለም የሚመጥነው፣ ሪቪዥን ያስፈልገዋል። ሪቪዥን ማለት ክለሳ፣ የሀሳብ ክለሳ ያስፈልገዋል። ሀሳቦቻችን የተበላሹ ናቸው። ብሔር ከብሔራዊ ማንነት የተሳሰሩበት ኦርጋናይዚንግ ፕሪንሲፕሎቻችን የተበላሹ ናቸው። ስለዚህ ሀሳብ ሪቫይዝ ማድረግ አለብን። የሀሳብ ክለሳ ውስጥ ያስፈልግ። ከዛ በኋላ ነው ጥሩ ህገ መንግስት መጻፍ የምንችለው የሚል ሁለተኛው ኮንስቲቱሽናል ሪቪዥን እንትን ነው። ብዙ ሰው ነው ይሄን የሚያራገው። ሶስተኛው ኒው ኮንስቲቱሽን፣ አዲስ ኮንስቲቱሽን፣ ይህ ወደዛ ጥለን አዲስ ነው መጻፍ ያለብን የሚል ሀሳብ ያለ። እዚህ የተራራቀ ነገር ያለበት ነው። ይሄ በምክክር ነው የሚፈታው። የመጀመሪያው ኢትዮጵያ አሁን ወደ ኮንስቲቱሽናል ለውጥ ስትገባ ከባድ ምክክር አገሪቱ ማዘጋጀት መቻል አለባት እንጂ ድንገት ተነስቶ በአንድ ቀን አንድ ሰላም ምንድነው ተቋም የሚባል ራሱ የሚመራው ዜና አውጥቶ ኢትዮጵያ ኮንስቲቱሽን ልታሻሽል ነው በሚል ማደናገሪያ ኢትዮጵያ ውስጥ ሊሆን አይችልም። ሰፊ ለውጥ ነው። አሁን እንደ ሌሎች ሀገሮች የተወሰኑ ለውጦች አይደለም የምናደርገው፣ ፋንዳሜንታል የሆኑ ያስተምህሮ ለውጥ ነው። አሁን የኮንስቲቱሽናል ለውጥ ሪቪዥን ኢትዮጵያ ውስጥ ቢደረግ የቅርጸ መንግስት ለውጥ ይመጣል፣ የፌዴራል ስርዓት ለውጥ ይመጣል፣ የባንዲራ ምልክቶች ለውጥ ይመጣል፣ የመተሳሰሪያ መርሆዎች በሙሉ መሰረቶቻችንን የሚነካ ለውጥ ነው እና ይህንን ከባድ ለውጥ ይሄ ቀጭን መንግስት ሌሎችን እንኳን ትናንሽ ነገሮችን እንኳን ማድረግ ያልቻለ እንኳን ይህንን ግዙፍ ለውጥ ለመምራት ቀርቶ በጣም አነስተኛ የሆኑ ነገሮች የህዝብን ጸጥታ ማስከበር ሽፍታ ይዞ ሰው ሰላም እንዲወጣና ሰላም እንዲገባ ማድረግ ያልቻለ መንግስት ይህንን ግዙፍ ለውጥ ደግሞ ልጀምር ነው የሚለው ዜና ለማደናገሪያ ብቻ ነው እና የኢትዮጵያ ህዝብ በዚህ የሚደናገር እኔ አይመስለኝም። ይህንን መንቃት ያስፈልጋል።